ከሰተዋብሁ ወርሳኑ ወርሳኑ ከሰተዋብሁ 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 ወርሳኑ ሳሉ ከሰተዋብሁ ሳሉ ሳሉ ከሰተዋብሁ 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 ሳሉ ሳሉ ከሰተዋብሁ ሳሉ ከሰተዋብሁ ወረደ ፀሐይ ወረደ ፀሐይ ወረደ ፀሐይ ወረደ ፀሐይ 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 ተክለ ሃይማኖት ፀሐይ 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 ተክለ ሃይማኖት ፀሐይ ወረደ ፀሐይ ወረደ ፀሐይ ወረደ ፀሐይ ወረደ ፀሐይ 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 ተክለ ሃይማኖት ፀሐይ 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 ተክለ ሃይማኖት ፀሐይ ወረደ
ሀሳባችን እንዲሰበሰብልን እግዚአብሔር መንፈስ ቅዱስ ጉባኤያችንን እንዲመራ ከተገናኘን አይቀር አንድ ነገር ተምረን እንድንመለስ ፊታችንንና መላ ሰውነታችንን በትዕምርተ መስቀል አንድ ጊዜ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወተጋቦትነ ይኩን በከመ ተጋቦቶሙ ለአርዳኢከ አንተ ዘእሙንቱ ወአንተ ዘለነ አንተ ዘአሚሃ ወአንተ ዘይእዜ ዚአከ ሰማያት ወዚአከ ምድር አሜን። ክቡር መጋቤ ብሉይ መምህር መክብብ የዚህ ቤተ ክርስቲያን ስብከተ ወንጌል ኃላፊ፣ ለአገልግሎታችሁ ተመን የማይገኝለት በትጋሃ ሌሊት በቁመት የዋላችሁ ያደራችሁ የቤተ ክርስቲያናችን የቁርጥ ቀን ልጆች፣ ውሉደ ያሬድ፣ ውሉደ ክህነት፣ ሊቃውንተ ቤተ ክርስቲያን፣ ሰባኪያነ ወንጌል፣ ዲያቆናት፣ መዘምራን በየማዕረጋችሁ በዚህ ዕለት እግዚአብሔር በሀብቱ ስቦ በረድኤቱ አቅርቦ በዚህ በቤቱ እንድታመሹ እግዚአብሔር የፈቀደላችሁ የቤተ ክርስቲያናችሁን ጥሪ ሰምታችሁ ክርስቲያናዊ ግዴታችሁ እንደሆነ አውቃችሁ የጊዜ አስራት አውጥታችሁ በዚህ አውደ ምሕረት ተገኝታችሁ በረከት በመቀበል ቃሉን በመከታተል ላይ የምትገኙ የቤተ ክርስቲያናችን ጌጦች ፈርጦች ሆናችሁ የተከበራችሁና የተወደዳችሁ ምእመናን፣ ምእመናት፣ ክርስቲያኖች ሁላችሁ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱን አንድነቱን ሳይከፋፍለው በአንድነቱ ላይ ምንታዌ ሁለትነት ሳይጨመርበት በሶስትነቱም ላይ የርባኤ አራትነት ሳይቀላቀልበት ከፍጡራን ተለይቶ ልዩ በሆነ መለኮታዊ ምስጢር በአንድነት በሶስትነት ብቻውን ሲሰለስ ሲቀደስ የሚኖር አምላካችን እግዚአብሔር መሐሪ ነውና ይቅር ባይ ነውና ሰው ወዳጅ ነውና አንጻራዊ ሰላም ሰጥቶ ከቤታችን አነሳስቶ ለቤቱ አብቅቶ ከሰው አገናኝቶ እንዲህ ባማረ ሁኔታ አምልኮታችንን እንድንፈጽም ቃሉን ሰምተን እንድንጽናና በረከት እንድንሳተፍ ፈቅዶልናልና የአምላካችን የልዑል እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን ደህና መጣችሁ። ዛቲ ዕለት እንተገብረ እግዚአብሔር ንትፈሳ ወንታሰይ ባቲ። መዝሙር 117
ቁጥር 23 ላይ ነቢዩ ዳዊት ኃላፊያት መጻእያት ተገልጸውለት እንዲህ ብሎ ይዘምራል። ዛቲ ዕለት እንተገብረ እግዚአብሔር፣ ይህች ዕለት ዕለተ እሑድ ታኅሳስ 19 እግዚአብሔር ድንቅ ሥራ የሠራባት ቀን ናት። ንትፈሳህ ወንታሰይ ባቲ፣ ዕለተ ሰንበት ዕለተ እሑድ ታኅሳስ 19 እግዚአብሔር ድንቅ ሥራ የሠራባት ቀን ስለሆነች ፈጽሞ ደስ ይበለን ይላል። እንኳን አደረሳችሁ። ክብርና ምስጋና ለአምላካችን ይሁን። አሁን ይህች ዕለት እግዚአብሔር ሥራ የሠራባት ቀን ናት ሲል ነቢዩ ዳዊት እግዚአብሔር ሥራ ያልሰራበት ቀን ኑሮ አይደለም። ግን ዕለት ኅሪት የተመረጡ ቀናቶች አሉ። ረሃብ ኮነ በበብሔሩ ወፈድፋደሰ በከነዓን እንዳለው በየሀገሩ ረሃብ ሆነ፣ ይልቁንም በከነዓን ያለው ጸና። በየቀኑ እግዚአብሔር ሥራ ሰርቷል። ደግሞ የተለየ ድንቅ ድንቅ ሥራ የሰራባቸው ቀናቶች አሉ። ከነዚያ ቀናቶች መካከል ዕለተ እሑድ ታኅሳስ 19 ለዛሬው የመረጥናቸው ቀናቶች ናቸው። ለምዶባችሁ የምትንቀሳቀሱ እግረ ተማሪዎች በያላችሁበት አፋችሁንም እግራችሁንም እንድታሳርፉልን በምትወዱት መልአክ በቅዱስ ገብርኤል ስም እንለምናቸዋለን። አንዳንዶቻችሁ ከአቅም በላይ የሆነ ሥራ ገጥሟችሁ ነው፣ ግን የለመደባቸው በሽተኞች ደግሞ አሉ። እናንተ አፋችሁንም እግራችሁንም አሳርፉልን። ዓለም ያለ የሌለ ክንዷን አሳርፋባቸው የተጨነቁ በትዳራቸው ማረፍ ያቃታቸው ደክመው በሰሩት ቤት ሰላም የሰማይ ያህል ርቋቸው ተኝቶ ማደር ብርቅ የሆነባቸው ቃሉን ሰምተው ማረፍ የሚፈልጉ ቃሉን የተጠሙ ነፍሳት ስላሉ የለመደባችሁ እግረኞች፣ ምላሳሞች እናንተን አንታገስም። እየጨለመ ስለሆነ ጨለማ ፈልጋችሁ ሴትና ወንድ ሆናችሁ ተቀምጣችሁ ያላችሁ የመጣችሁበትን ቦታ ያላችሁበትን ሁኔታ መረዳት መክለፍት ሲሹ እንዳይሆን ራሳችሁን ጠብቁ። ጠላት ምንጊዜም ጠላት ነው። ስልት ይቀይራል እንጂ ጥንተ ጠላታችን ዲያብሎስ ለበረከት መተን ሳናስበው ሐሳቦች ሊቀየሩ ስለሚችሉ ብርሃን ወዳለበት ኑና ሰላም ለኪ እየደገማችሁ ቤተ ክርስቲያኒቱ የምታስተላልፈውን መልእክት በጽሙና ተከታተሉ። በተለምዶ ተገናኝተን የተለያየንበት፣ ተሰብስበን የተበተንበት፣ እኛ በተለምዶ ያስተማርንበት፣ እናንተ በተለምዶ ያስተማራችሁበት ያለፈው ዘመናችን እንደ ሀገር፣ እንደ ቤተ ክርስቲያን፣ እንደ ሕዝብ ምን ያህል ዋጋ እንዳስከፈለን ከእናንተ በላይ ምስክር የለም። እውነት እላችኋለሁ ምዕመናን፣ በዛሬው ዕለት በሚተረከው ታሪክ ማንነታችንን ማየት ካልቻል ከዛሬው ታሪክ የተሻለ ለኛ አስተማሪ ታሪክ የለም እና ሐሳባችሁን ሰብሰብ አድርጉ። በተቻለ መጠን የምትችሉ ሰዎች እንደነገርኳቸው አድርጉ። ዛቲ ዕለት እንተገብረ እግዚአብሔር፣ እግዚአብሔር በየሰዓቱ በየደቂቃው ስራ ሰርቷል።
ይልቁንም ዛቲ ዕለት ዕለተ ሰንበት እግዚአብሔር ብዙ ስራዎችን ሰርቶባታል። የመጀመሪያው ይሄ እኛ የምንኖርበት ዓለም እምኀበ ሀበቦ ካለመኖር ወደ መኖር መጥቶ የተፈጠረ በዕለተ እሑድ ነው። በዕለተ እሑድ ዛቲ ዕለት እንተ ገብረ እግዚአብሔር ይህንን ዓለም ውብ አድርጎ ፈጥሮ ሰማዩን ምድሩን በሰማይ ፀሐይ፣ ጨረቃ፣ ከዋክብትን አሰልጥኖ እንስሳት አራዊትን በምድር ዕፀ ዋዕባንን ካሰለጠነ በኋላ የፍጥረታት ዘውድ ለሚባለው የሰው ልጅ ከሰማይ በታች ያለውን ግዛ ንዳ ብሎ ይህን ዓለም ፈጥሮ ለሰው ልጅ ያስረከበበት ቀን ስለሆነ እንኳን አደረሳችሁ፣ እንኳን ደስ ያላችሁ ምዕመናን። ዛቲ ዕለት እንተ ገብረ እግዚአብሔር። የሚገርማችሁ ነገር በዚህ ዕለት የተፈጠረውና የሰው ልጅ እንዲኖርበት ደስተኛ ሆኖ እንዲኖርበት የዘላለማዊ ሕይወቱን ስንቅ እንዲቋጥርበት የተዘጋጀው የውብ ዓለም የሚያልፍም በዕለተ እሑድ ነው። በዕለተ እሑድ ተፈጥሯል። በዕለተ እሑድ ደግሞ ከመኖር እምኀበቦ ሀበ አልቦ ወደ አለመኖር ያልፋል። በማለፉ ያዘናችሁ ሰዎች ካላችሁ ጽድቅና ኃጢአት የሚሰራበትን ዓለም ካሳለፈ በኋላ እግዚአብሔር ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበ ዘላለማዊ ዓለም የመንግሥተ ሰማያትን ቁልፍ የምንቀበልበት አምላካችን ዳግመኛ መጥቶ ግፍ የሚሰራበትን ዓለም አሳልፎ ዘላለማዊ ሕይወትን የሚያወርስበት የመንግሥተ ሰማያትን ቁልፍ የምንቀበልበት ዕለት ስለሆነ ነው ነቢዩ ዳዊት ዛቲ ዕለት ዕለተ ሰንበት እንተ ገብረ እግዚአብሔር ይህን ዓለም የፈጠረበት ይህን ዓለም አሳልፎ መንግሥተ ሰማያትን የሚተካበት ስለሆነ ንትፈሳህ ወንታሰይ ባቲ። ይሄ ብቻ አይደለም፣ ይህንን ዓለም እንዲኖርበት በዚህ ዓለም ያለውን እንዲገዛ እንዲነዳ የተፈጠረ የሰው ልጅ 7 ዓመት ትእዛዙን አክብሮ ከቆየ በኋላ ዕፀ በለስን በልቶ ከፈጣሪው ተጣልቶ ከገነት ሲወጣ በፈታይነቱ አንጻር ምሕረቱን አስቦ ይቅርታ ሲጠይቀው እግዚአብሔር በሰራው ስተት ተጸጽተ ይቅርታ ከጠየቀኝ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እሞለተ ወለትከ ወእድክ ውስተ መርህብከ ወእትቤዝወከ በመስቀሌ ወበሞቴ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ በመስቀል ተሰቅዬ አድንሃለሁ የሚል ቃል ኪዳን ሰጠው። ይህንን ቃል ኪዳን ለመፈጸም ወአመ በጽአ ዕድሜሁ ዛቲ ዕለት እንተ ገብረ እግዚአብሔር 5500 ዘመን ሲፈጸም ከድንግል ማርያም ተወልዶ በመስቀል ላይ ተሰቅሎ ዓለምን ለማዳን አካላዊ ቃል በድንግል ማርያም ማኅፀን የተጸነሰበት ቀን ስለሆነ ዕለተ እሑድ ዛቲ ዕለት እንተ ገብረ እግዚአብሔር ዓለም የተፈጠረበት ዓለም የሚያልፍበት ኢየሱስ ክርስቶስ የተጸነሰበት ቀን። ይሄ ብቻ አይደለም። 5500 ዘመን ሲፈጸም በድንግል ማርያም ማኅፀን የተጸነሰው ወልደ አብ በመለኮቱ ወወልደ ማርያም በትስብእቱ በተዋህዶ የከበረው መድኃኔ ዓለም ክርስቶስ ለአዳም በገባለት ቃል ኪዳን መሰረት በመስቀል ላይ ተሰቅሎ ዓለምን ካዳነ በኋላ በፈቃዱ ነፍሱን ከስጋው ለይቶ በአካለ ነፍስ ወደ መቃብር ወርዶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ብርሃነ መለኮቱን ገልጾ ሙስና መቃብርን አጥፍቶ ሞትን ድል አድርጎ የተነሳ በዕለተ እሑድ ስለሆነ
ዛቲ ዕለት እንተ ገብረ እግዚአብሔር፣ ይህች ዕለት ዕለተ እሑድ ዓለምን የፈጠረባት ዓለምን የሚያሳልፍባት የተጸነሰባት የተወለደ በዕለተ ሰሉስ ነው። እንዳትሳሳቱ። ሞትን ድል አድርጎ የተነሳባት ቀን ስለሆነች እንኳን አደረሳችሁ፣ እንኳን ደስ ያላችሁ ምዕመናን። ዕለተ እሑድን በዚህ ደረጃ በተወሰነም ሁኔታ ማየት ከቻል ዛቲ ዕለት ወደ ዋናው ወደ ዕለቱ በዓል እንመለስ። እንተ ገብረ እግዚአብሔር፣ ይህች ዕለት ታኅሳስ 19 እግዚአብሔር ድንቅ ሥራ የሰራባት። መቼም ታሪኩን ቀንም ከኔ በተሻሉ መምህራን ተምራችሁታል። የተከበራችሁ ምዕመናን፣ ብዙዎቻችሁ ወጣቶች ናቸው። የዛሬው ዕለት ማለት እኮ ወጣቶችን ሊበላ የተዘጋጀው እሳት በቅዱስ ገብርኤል አማካኝነት የጠፋበት ቀን ነው አይደለ? የባቢሎን እሳት ጠፍቷል። አሁን ባለን ወጣቶች ዙሪያ ብዙ እሳቶች አሉ። የልምድ እሳት፣ የሱስ እሳት፣ የግዴለሽነት እሳት፣ ፍቅር የማጣት እሳት፣ ብዙ ጦርነቶች አሉ። እነዚህ ወጣቶች እግዚአብሔር መልአኩን ልኮ እሳቱን ያጠፋላቸው ምን አይነት ሕይወት ስለነበራቸው ነው የሚለውን አሁን እንደገና ሐሳባችሁን ሰብስቡና ጸሎት እያደረጋችሁ ትንሽ ዳሰስ እናርገው። የዛሬው ታሪክ ለኛ ለኦርቶዶክሳውያን፣ ለኛ ለኢትዮጵያውያን ወሳኝ ታሪክ ነው። ደግሜ እላችኋለሁ። እሳቱ የጠፋ መልአኩ የመጣ እግዚአብሔር ቸርነቱን ያበዛላቸው ለምንድን ነው? ይኸውላችሁ በብሉይ ኪዳን የነበሩ እስራኤላውያን በሀገራቸው በኢየሩሳሌም እየኖሩ እግዚአብሔርን አሳዘኑት። በወቅቱ በነበሩት ነቢያት በካህናት አድሮ ገሰጻቸው። ጥፊ ያላት ከተማ ነጋሪት ቢጎሰም አትሰማ እንዲሉ ነቢያት ሲያስተምሯቸው ሊሰሙ አልቻሉም። እግዚአብሔር ከዚህ ይሰውረን። ቤተ ክርስቲያን ስትጮህ፣ መምህራን ሲያስተምሩ ካልሰማን የእኛም እድል ፈንታ የእስራኤላውያን ታሪክ እንዳይሆን ዛሬ እንደማመጥ፣ እኛም የምራችንን ተዘጋጅተን እናስተምር። እናንተም በተማራችሁት ልክና መጠን ለመኖር ልምምድ ጀምሩ። እንቅልፍ እንቅልፍ የለው እንኳን ሰለስቱ ደቂቃ አንበላማሉ። ስማቸውን ተቀየረ። የትምህርት ዕድል ተሰጣቸው። እንዲዞምን እንዲሽሩ ተደዱ። ይህን ሁሉ ፈተና አለፉ። ለምን? ወጣትነታቸውን ተጠቅሞ በሀገራቸው እያሉ ማንነታቸውን ተምረዋል። እግዚአብሔር የወጣትነት እድል የሰጣችሁ ወጣቶች፣ ወጣትነት የሚባል ሀብት እንዳያመልጣችሁ የሰለስቱ ደቂቃ አምላክ ለሁላችን አስተዋይ ልቡና ያድለን። ራሳችሁን ይዩበት። በዚህ ታሪክ የኔ ወጣትነት በወሬ ነው ያለፈ፣ በትምህርት ነው ያለፈ ወይስ በስራ? ራሳችሁን ይዩበት። የፈተና ቢገለበጥስ? እንዲህ ያለ አጋጣሚ ቢፈጠርስ? የአባቶቻችን አምላክ ክፉን ያርቅና ባህር ብንሻገርስ ብላችሁ አስቡት። ይህን ሁሉ ፈተና አለፉ። በጣም በሚገርም በከፍተኛ ማዕረግ በሰው ሀገር ቋንቋ በሰው ሀገር ዩኒቨርሲቲ እዚያ የተወለዱትን ዜጎችን ሁሉ በልጠው ወጣቶቹ ተመረቁ። ናቡከደነጾር በቅርብ ርቀት እየተከታተላቸው ስለነበረ
ሦስቱንም ወጣቶች በባቢሎን አውራጃዎች ሾማቸው። ዳንኤል እዚያው ቤተ መንግሥት የናቡከደነጾር አጠገብ በብዙ ነገር አማካሪ ነው። መጨረሻ እዚያ ያሉ ተወላጆች ቀኑባቸው። አይገርማችሁም? ግን ምዕመናን እሰው ሀገር ሄዶ አነ አሰርክ ፀሐየ ወወርሃ የሚል ንጉሥን እግዚአብሔርን እንዲያውቅ ማድረግ ምን አይነት አቅም ነው ባካችሁ? ሰለስቱ ደቂቅ ባቢሎን ወርደው ናቡከደነጾር እግዚአብሔርን እንዲያውቅ አድርገዋል። ሙሴ ግብፅ ወርዶ ፈርዖንን ያህል ደንዳና እግዚአብሔርን እንዲያውቅ አድርጎታል። አብርሃምና ሳራ በረሃብ ምክንያት ወደ አቤሜሌክ ተሰደው እግዚአብሔርን እንዲያውቅ አድርገዋል። ቂርቆስና ኢየሉጣ ለእስክንድሮስን እግዚአብሔርን አሳይተውታል። ተምረናል ካላችሁኝ የተከበራችሁ ኦርቶዶክሳውያን በእኛ ሕይወት ማን እግዚአብሔርን አወቀ? እንኳን እግዚአብሔርን ማሳወቅ ክርስትና ኦርቶዶክስነት እንደዚህ ከሆነ ይቅርብኝ ብለው ሊመጡ አስበው የቀሩ ነፍሳት በዙሪያችን የሉም? ታማኝ መሆን አቅቶን፣ በተማርነው ልክ መኖር አቅቶን፣ በትዳራችን በብቸኝነታችን፣ በስራ ቦታችን ክርስትናውን ማስተማር አቅቶን፣ እነዚህ ወጣቶች ግን ተማርከው በሄዱበት ሀገር እግዚአብሔርን ሰበኩ በሕይወታቸው። ይህን ታሪክ ደጋግመን አጥንተን ለወጣቶች ደጋግመን አስጠንተን ወጣትነታቸው እንዳያመልጣቸው ማድረግ ካልቻል ነገሮች ይቀጥላሉ ብቻ ሳይሆን ሊጨምሩ ይችላሉ። ከዚያ ምን አደረጉ? ንጉሥ ሆይ ሺህ ዓመት ንገስ። አንተን የመሰለ ንጉሥ ያለ አንድ መታሰቢያ ሞት ቢመጣ እንኳን የሆነ ሐውልት ሊቆምልህ ይገባል። እንዴት? አይ አንድ ጣዖት አቁምና ሕንፃ ስራና ዘይሰገደ ለምስል ለዚህ ምስል ያልሰገደ ይቀጣል ብለህ አዋጅ አውጅ። አሁን ማንን ለማግኘት ይመስላችኋል? ሰለስቱ ደቂቅ ይሄን እንደማያደርጉት ስለሚታወቅ አንሰግድም ይላሉ፣ ይገላቸዋል፣ እናርፋቸዋለን ተብሎ ነው። የኛ አምላክ ደግሞ እንኳን ከወረወረ እንኳን ከፎከረ ከወረወረ የሚያድን አምላክ አይደለ? ኧረ በዘላለሙ ስሙ የተመሰገነ ይሁን። ቁመቱ 60 ክንድ ወርዱ 6 ክንድ ጣዖት ቆመ፣ አዋጅ ታወጀ። በናቡከደነጾር ግዛት ያለው ሕዝብ መጥቶ ያጨበጭብ፣ ይዘፍን፣ ይወድቅ፣ ይነሳ ጀመር። ሰለስቱ ደቂቅ ተፈለጉ፣ የሉም። እውነት ነው የሉም። ኑ እንደ ማንኛውም እንደ ባቢሎን ሕዝብ ስገዱ ተባሉ። አናደርገውም አናደርገውም። ለማን መስገድ እንዳለብን እናውቃለን አሉ። ስግደት ለማን ብቻ? ለእግዚአብሔር ብቻ። ክብርና ምስጋና ለአምላካችን ይሁን። አሰግዱም? አዎ አንሰግድም። እንደሮጡ ሂደው ለናቡከደነጾር ነገሩት። ይኸው አንተ እኒህን ስደተኞች በሀገራችን ላይ ያሰለጠንካቸው እነሱ ምን ያደርጉ? ሌላው ሁሉ እየሰገደ እነሱ አንሰግድም አሉ። አያደርጉትም፣ ጥሯቸው፣ እጠይቃቸዋለሁ አለ። ተጠየቁ። ንጉሥ ሺህ ዓመት ንገስ፣ እኛ የፈለከውን ትእዛዝ እንፈጽማለን፣ አንተ ላቆምከው ምስል ግን አንሰግድም። ለማን ነው የምትሰግዱ? እኛማ የምንሰግድ ሰማዩን፣ ምድሩን፣ ባሕሩን፣ የብሱን፣ ረቂቁን፣ ግዙፉን፣ የሚታየውን፣ የማይታየውን፣ የምናውቀውን፣ የማናውቀውን ፍጥረታት ሁሉ ፈጥሮ የሚገዛ ለማን ብቻ? ለእግዚአብሔር ብቻ እንሰግዳለን አሉት። ለእግዚአብሔር ብቻ፣ የባህሪ ስግደት ለእግዚአብሔር ብቻ።
የጸጋ የክብር ስግደት እንሰግድላቸዋል። ለእመቤታችን፣ ለመስቀሉ፣ ለታቦቱ፣ ለቅዱሳን። የባህሪ ስግደት ግን የእግዚአብሔር ብቻ ነው። አሰግዱ አላቸው። አንሰግድም። እንዴ እኔ እኮ ንጉሥ ነኝ። አዎ ንጉሥ ነዎት። እቀጣችኋለሁ። ትችላለህ። በስጋችን ትችላለህ፣ ነፍሳችንን አትችልም። ሰው ሲያምን እንዲህ ነው የሚያደርገው። እግዚአብሔርን ሲቀምሰው እዚህ ማዕረግ ይደርሳል። ይህ ታሪክ የብሉይ ኪዳን ታሪክ ነው። ስጋውን ደሙን ያልተቀበሉ በመስቀል ያልተባረኩ ሰባኪ ያላስተማራቸው በጨለማው ዘመን የነበረ ታሪክ እኮ ነው። ይህንን ታሪክ የሚያስመዘግብ በቤተ ክርስቲያን ያደገ ወጣት እንዳናጣ ተባብረን መስራት አለብን። ኢየሱስ ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 5 አማን ብለክሙ ለማይፈርፈደ ጽድቅክሙ ፈርፋደ እምጸሐፍት ወእምፈሪሳውያን ይትበዉ ውስተ መንግሥተ ሰማያት። ጸሐፍት ፈሪሳውያን ያላቸው አብርሃም፣ ይስሐቅ፣ ያዕቆብ በብሉይ ኪዳን ያሉ ጻድቃን ናቸው። እናንተ በአዲስ ኪዳን ያላችሁ አማኞች ጽድቃችሁ ከብሉይ ኪዳን አማኞች ካልበለጠ በስተቀር መንግሥተ ሰማያት አትገቡም ብሎ መብለጥ ቀርቶ እነሱን ማከል ተችሏል ወይ? ለምንድን ነው ይብለጥ የተባለኛ? እነሱ አልተጠመቁም፣ ልጅነት የላቸውም፣ እናንተ አላችሁ። እነሱ አልቆረቡም፣ ቆርባችኋል። መስቀል የላቸውም፣ አላችሁ። መምህራን የላቸውም፣ አላችሁ። እናንተ በክብራችሁ ልክ ተጠያቂዎች ናችሁ ይለናል ማቴዎስ ምዕራፍ 5 ላይ። ጉድጓድ ተቆፈረ፣ እሳት ነደደ፣ እንዲጣሉ ተፈረደባቸው። ናቡከደነጾር እያዘነ ነው። ምክንያቱም ብዙ ጥበብ ከነዚህ ወጣቶች አግኝቷል። በወጣቶቻችን በኩል ስራ ሰርተን ታሪክ የሚያስቀጥል ትውልድ የሚያስቀጥል አደራ የሚቀበል ስራ መስራት አለብን። ተጋግዘን የአጭር ጊዜ የረጅም ጊዜ እቅድ አውጥተን ምዕመናን፣ አንጻራዊ ሰላም አለ፣ ስራ መስራት እንችላለን። ዮሐንስ አፈወርቅ የሚባለው ሊቅ ሰው ራሱን ከሚጎዳው በላይ ሌላ ሰው ጎድቶት አያውቅም። ከደረሰብህ ችግር 80 ከመቶ የራስህ ችግር ነው። 20 ከመቶውን ጠላትህ አያያዝህን ሁኔታን አይቶ ጨምሮበት ይሆናል። ራሳችን ከጎዳነው ጉዳት በላይ ሌላ ሰው ጎድቶናል ብላችሁ እንዳታስቡ። አያያዛችንን አይተው አዎ፣ ሁኔታችንን አይተው ልክ ነው አምናለሁ፣ እሱ የኛ ጥፋት ይብሳል፣ መመለስ አለብን፣ ንስሐ መግባት አለብን፣ ክርስቲያናዊ ግዴታችንን መወጣት አለብን። የፊትኝ ታስረው ወደሚነደው እሳት ሲጣል እንግዲህ የምታውቁት ነው። የእሳቱ ወላፈን ምን ያህል እንደሆነ ሲያስረዳ መጽሐፉ የወረወሯቸው ጎረምሶች ወዲያው ነፍሳቸው እሳቱ በልቷቸዋል። ወደ እሳቱ የተወረወሩት ወጣቶች ደግሞ በላቸው እንዴ? አልበላቸውም። ማን ከነሱ ጋር ስለነበረ? እነሱ ወደ እሳቱ ሲወረወሩ ጠብቆ ያሳደገን መልአክ መጋቤ ሐዲስ መልአከ ብስራት ስንቱን ቅዱሳን ከጭንቅ ያወጣ እናቶቻችን በእናትነት ቋንቋ ጽዱን ተደግፈው የሚያናግሩት ቅዱስ ገብርኤል አብሮ ወረደ፣ ክንፉን ዘረጋ፣ በብርሃን መስቀል እሳቱን ሲባርከው ቀዝቃዛ ሆነ። ክብርና ምስጋና ለአምላካችን። ዛቲ ዕለት እንተገብረ እግዚአብሔር፣ ይህች ዕለት እግዚአብሔር መልአኩን ልኮ አማኞችን ማንነታቸውን ጠንቅቆ የሚያውቁ ወጣቶችን
ከእሳት ያተረፈበት። በወጣቶቻችን ዙሪያ ብዙ እሳት አለ። ፈቃደ ሥጋ እሳት ነው። ዘረኝነት እሳት ነው። ይህን የመሰለ የአንድ ሀገር ሕዝብ ጎራ ለይቶ አፈር ፈጭቶ ተራጭቶ ዝርዝር ቀጭቶ አብሮ ያደገ ሕዝብ እርስ በርሱ ተባላ ቢባል እግዚአብሔር አይደለም፣ ቅዱሳኑ አይደሉም። የኢትዮጵያን ታሪክ የሚያውቁ የታሪክ ጸሐፊዎች ራሱ ግራ ገብቷቸዋል። ምን ነካቸው? የውጭ ጠላት አልመጣ እየተሰበከ እየተቀደሰ እየተወደሰ እየተቆመ በፍቅር መኖር ካቃተ ከዚህ በላይ እሳት የለም። ዛቲ ዕለት እንተ ገብረ እግዚአብሔር መልአኩን ልኮ ሃይማኖተኞችን ወጣቶችን ከመከራው ከእሳቱ ያተረፈበት ቀን ስለሆነ እንኳን አደረሳችሁ፣ እንኳን ደስ ያላችሁ። ማንነታችንን ሃይማኖታችንን እናጥና፣ ክርስቲያናዊ ግዴታችንን እንወጣ። ከታሪኩ እንደተረዳ ነው ወጣትነታችንን ወይ በትምህርት ወይ በስራ እንጠቀምበት። ተረፈ ሌሊቱን ይባርክልን፣ ከበዓሉ በረከት ያሳትፈን፣ የሁላችንንም ፍጻሜ ያሳምር። ወስብሐት ለእግዚአብሔር።
Thank you.